ኢንስፔክተር ሌባው አምልጧል። ኮንስታብል አንድ ተራ ሌባ አሯሩጣችሁ መያዝ አቅቷችሁ አመለጥን ብለህ ትለኛለህ? ኢንስፔክተር ሌባው ቀላል ሌባ አይደለም። ብዙ ልምድ ያለው አስቸጋሪ ሌባ ነው። በሚገርም ፍጥነት በመሮጥ ነው በኮሪደር ልማት ውስጥ በተቆፈረ ጉድጓድ ውስጥ ገብቶ ያመለጠን። እሱ ያን ስልት ተጠቀመ። እናንተ ሌላ ነገር ተጠቅማችሁ መያዝ አትችሉም ነበር? ንገረኝ እስቲ አትችሉም? እንዴ ከስንት ዱላ የተረፈ ጭንቅላቴን ዛሬ በዱላ ታዲያ የሰው ግቢ ዘው ብለህ ገብተህ ከዱላ ውጪ ምን ጠብቀህ ነበር? እንዴ ምን ሆነሻል እናቱ? ዱላማ አልጠብቅም። ዱላ እንድጠብቅ ፈልገሽ ነበር? እንደውም ፈጣሪን አመስግን በኔ እጅ ስለተመታው። ጭራሽ ሌላ የሚመታም ሰው አለ? ስማ ተረጋግተል አይደል? አሁን ግቢውን ለቀቀጥ ብለህ ውጣ። ደፋር ቀልደኛ ካሳ። ለነገሩ ካሳ ሲባል ስም ነው የምታውቂው። የደም ካሳ የምት ካሳ የሚባል ነገር ታውቂያለሽ? እንዴ የመታሽኝ የደም ካሳ ያስፈልገኛል። እናንተ አዲስ አበባዎች ግን ሰው እንግዳ እንደዚህ ነው የምትቀበሉት? እኛ ጋር ብትመጡ እኮ በዱላ ሳይሆን በዱዋ ነበር የምንቀበላችሁ። አንተ ሌባ ነህ እንዴ? እንዴት ታወቅሽ? ፊቴ ላይ ይታያል እንዴ? አይ የኔ ነገር ይሄ ጉራ መስቶታላችሁ። እንዴት መስቶት ፊቴ ላይ? ኢንስፔክተር ወንጀለኛው አንድ መንደር ውስጥ ገብቶ ነው የተሰወረብን እንጂ በጣም ተተከታተለው ነበር። ስማ ይሄንን ሞላጫ ሌባ እኔ እናንተም የትኛውንም አባል ሳንጨምር በብስለትና በብልጠት እጃችን ውስጥ ማስገባትና ለፍርድ ማቅረብ አለብን። ግዴታችን ነው ኢንስፔክተር። ይሄን ማን አድርገዋለን? ለማንኛውም ማንነቱን የሚገልጽ ፍንጭ ቤቱ አግኝታችኋል? ግቢ ውስጥ ባደረግነው ፍተሻ መሰረት ማንነቱን የሚገልጽ ማስረጃ አግኝተናል። ምን? እና ማስረጃ አግኝቻለሁ እያልከኝ ነው? አዎ ኢንስፔክተር አግኝቻለሁ። ታውቋል ማንነቱ። ጥሩ ሰውዬ ውጣ አልኩህ እኮ። እንዴት ብዬ ልውጣ? እንዴት ብለህ ነበር የገባው? እንዴት ብዬ ነበር የገባሁት? እንዴት ነበር የገባሁት? ፖሊስ ልጣ ወይስ ትወጣለህ? አረ በእግዚአብሔር በመድኃኒዓለም የስጋ ዘመዶች እንዳትጠሪ። እንዴ ከነሱ ጋር እንስማማ። እኔ በምልህ ነገር ማትስማማ ከሆነ አይ ካልክ ደግሞ የማትወጣ ከሆነ የማደርገውን ያውቃለሁ። አይ አልወጣም ካልኩሽ ምን በጥይት ልገይ ነው? እርግጠኛ ነኝ አጠገብሽ ብሆን የመግደል አቅም የለሽም። ምን? እንዴት ነው የማልገልህ? አንቺን የመሰለች ቆንጆ በጥይት ሳይሆን በፍቅር ነው መግደል የምችለው። ይኸው እንደውም የሱ ነው ይሄ ኢንስፔክተር። ኩኩሻ? አዎ ኩኩሻ ነው ራሱ ነው። እንደውም ይሄ የሱ የዋሌት ቦርሳና ይሄ የሱ ፎቶ ነው ግቢ ውስጥ ያገኘነው ኢንስፔክተር። የባለስልጣኑን ቤት የዘረፈው እሱ ነው ማለት ነው? አዎ ይሄ የራሱ ቦርሳ ነው። ይኸውልህ እኔ በፖሊስነት ስራዬ እስካሁን ዘመኔ ድረስ እንደ ኩኩሻ አይነት ሌባ በየጊዜው እየተያዘ እየታሰረ እየተፈታ ያለ ወንጀለኛ አይቻላቅም። አረ እኔ ራሱ ከወራት በፊት በስልክ ንጥቂያ ተይዞ ታስሮ በዋስ ነው የወጣው አይቼዋለሁ። ይኸውልህ አሁን ግን በቀላሉ አንለቀው። የዘረፈው የባለስልጣን ቤት ነው። ልክ ነው። ይሄ በጣም ከባድ ድፍረት ነው ኢንስፔክተር፣ በጣም ድፍረት ነው። ለመሆኑ የዘረፈው ነገር በዝርዝር ተይዟል? አንድ ዘመናዊ ላፕቶፕ ሰርቋል። ለመሆኑ ከላፕቶፕ ውጭ ሌላ ምንም ነገር የሰረቀው ነገር የለም? ላፕቶፕ ብቻ ቢሰርቅም ኢንስፔክተር ላፕቶፕ ውስጥ በጣም ትልቅ በጣም አስፈላጊ የሆኑ ሰነዶች አሉ። ይህ ሰነድ ሌላ ሰዎች ከገባ ማለት አደጋ ነው ብለው ነግረውናል። በተደጋጋሚ እየደወለልኝ የነበረው ለባለስልጣኑ ላፕቶፕ ነው ማለት ነው? ልክ ነው ኢንስፔክተር፣ ለዛ ነው። ስማኝ በአስቸኳይ ከነ ላፕቶፑ ከነ ማስረጃው በቁጥጥር ስር ማዋል አለብን። አሁን ፈጥነን ወደ ቤቱ እንሄዳለን። እሺ ኢንስፔክተር። አሁን ገባኝ። ይሄን ሰርቀህ ሩጠህ ነዋል ይሄን በር ክፍት ስታገኝ እዚህ ለመደበቅ የገባኸው? ኧረ ለመተዋወቅ እኔን ኩኩሻ ሌባ እኔን ሰርቃል። ማንም ሰው እኮ ብሎኛ አያውቅም። እሺ ይሄን ውድ ላፕቶፕ ሊሰርቁኝ ለሰባት ሲመጡ ደግሞ እኮ ማይክል ጃክሰን የመሳሰሉ እኮ ነው። እነዚህማ ይሰርቁኝ የሚል እግሬን አንስቼ አድርጌ ሰባቱን ዘረርኳቸው። ከዛ ሀገር ሰላም ነው ብዬ ሲሄድልሽ ዞር ላለው ለካ መንፈሳቸው የተከተሉኝ። መንፈስም አልመታ ብዬ እየሮጥ ስሄድ ዞር ሳል ይሄን የተቀደሰ ቤት አየሁኝ። ይሄን በር ወለል ብዬ ገባሁልሽ እልሻለሁ። አሁን ክፍት አግኝተህ እንደገባው ከፍተህ ትወጣለህ ወይስ ከፍቼ ላስወጣ? አረ ቆንጂት ተይ፣ ቢያንስ እንኳን የባከነ ደቂቃ ስጪኝ።
አቤት ምን ፈልጋችሁ? አይ ወንድምሽን ኩኩሻን ፈልገን ነበር። ኩኩሻን ለምን ፈልጋችሁት? እንትን ሰርቋል አሉ ተባለ። ቆይ አንድ ጊዜ ስሙ ስለጠፋ የሆነ ነገር ከጠፋ እሱ ነው ማለት ነው? አረ በትክክል ተረጋግጧል። ይሄው እንደውም ዋሌቱ የሱ ነው። ኩኩሻ የለም። ትላንትና እንደወጣ አልተመለሰም። መቼ ነው የሚመለሰው? በትክክል ስማ። ራስህን ቀይረህም ቢሆን ሰው ሳይመለከትህ እህትየውን በአይነ ቁራኛ ተከታተላት። በጣም ነው መከታተላት ኢንስፔክተር። መለወጡ ለኔ ተውት። በ24 ሰዓት ውስጥ ሌባውን አንጠልጥዬ አስደስታለሁ ኢንስፔክተር። እናያለና ኢንስፔክተር። ምን ሆንሻት በለኝ ባክህን። ሲጀመር ያንተ ጣጣመሽ ከላይ ላይ ወርዶ ያውቃል። ኧረ ሲስቱካ ተረጋጊና አረጋጊኝ። ባካል ረጋጋም እንዴ! ስንት ጊዜ ነው መስረቅን አቁም ብዬ ተናገርኩት? ኧረ ሲስቱ እኔ እኮ ትቻለሁ። አታታለኝ። ስለተውክኗ ፖሊሶች መጥተው ሲፈልጉክ የነበረው ውሸታም። ምን? እንዴት ቤት መጡ? ቆይ እኔ እንደሆንክ በምን አወቁ? እዛ ስትዝረከረክ ዋሌትህን ጥለክ መተክኗ። በአሁኑማ አይለቁህም። እሺ ወይኔ ተበላው። ቆይ ምን ተሻለኝ? ይኸውልህ አሁን ቁርጥህን ልንገርክ። አይ ዱለቴንም ይሁን ንገሪኝ። ትሰማኛለህ? በአሁኑ ከያዙክ ሚለቁክ አይነት አይደሉም፣ ይገሉሃል። አረ ከበፊቱ ምን የተለየ ነገር ሰራውና ነው ደግሞ የሚገሉ? የሰረከው የባለስልጣን ልጅ ፒሲ ነው። ውስጡ ደግሞ በጣም ብዙ ዶክመንቶች አሉት። በአሁኑ በደንብ ነው የሚጫወቱብህ። እኔም እንግዲህ የወንድሜ ለቅሶ መቀመጤ ነው። አይመለከተኝም። እሺ ሄሎ እህቱን ለምን መከታተል እንዳስፈለገ ታውቃለህ? አውቃለሁ አለቃ። ከሱ ጋር በስልክ በደብቅ ሊቀጣጠሩም አሊያም ደግሞ ሊገናኙ ይችላሉ። ስለዚህ እሷን መከታተል ጠቃሚ ነው። አልገባኝም። እህቱን መከታተል ላይ ትኩረት አበዛህ። እሷ ላይ ትኩረት አድርጌ በእሷ ውስጥ እሱን ለሚያሰላሰብኩ ነው ኢንስፔክተር። ከሆነ ጥሩ ነው። እሺ ኢንስፔክተር። ስማ አሁን ሙልጭ አልክ ሌባ መሆኑን አውቄያለሁ። መጀመሪያውስ መች ካድኩኝ? እኔ መጀመሪያ ቀልድ ነው መሰለኝ። አንተ እንደዚህ ሌብነትን የመሰለ ነገር አጸያፊ ነገር እንደ ቀላል ነገር ታወራለህ? ኧረ እቺ እኮ የመጨረሻ እኮ ማሳረጊያ ብዬ ነበር የሰረኳት። ኧረ የማሳረጊያም ሌብነት ላይ ነህ? ምን ዋጋ አለው? የስርቆት መጨረሻ የማሳረጊያ ብዬ ብሰርቅም ማለወጣበት ችግር ውስጥ ገባሁ። ስማ በአንድ ስልክ እዚህ እንዳለ አስይዛለሁ ደውዬ። ስለዚህ ቀጥ ብለህ ውጣ። አንተ ትንሽ አታፍርም እንዴ? ግቢውን ላስርቆት እያመቻቸ ነው? ኧረ አይደለም። ምን መሰለሽ የሰራሁት ስራ በጣም ከባድ ወንጀል ነውና ፖሊሶች እየፈለጉኝ ነው። ከያዙኝ ደግሞ አይለቁኝ። ለሁለት ቀን ብቻ እዚህ ነው። ሽንት ቤትም ይሁን አንድ ክፍል ይሁን መጋዘን ይሁን ችግር የለም። በእናትሽ አንተ ምን አይነት አይን አውጣ ደፋር ነህ? ትንሽ አታፍርም? በእናትሽ ኧረ በእናትሽ በእህትሽ አልነሳም። ተነስ በቃ ተነስ።
በእህቴ ለምን ደካማ ጎኔን ስላወቅ እንጂ ሌላ አንተ አዝኛ አይደለም። የሚገርምሽ እኔና አንቺ እኮ በጣም ነው የምንመሳሰለው። ምን መመሳሰል ብቻ መንታ በይው። እኔ ከሌባ ጋርም አልመሳሰልም አልነጋገርም። እኔና አንቺማ በደንብ ነው የሚያመሳስለን። የሁለታችንም ድክመት ደግሞ እህታችን ናት። ያንቺም ደካማ ጎንሽ እህትሽ ናት፣ የኔም ደካማ ጎን እህቴ ናት። ደግሞ በምንም እንዴትም ልንመሳሰል አንችልም። እንዴ በደንብ ነው እንጂ የምንመሳሰለው። ያንቺም ደካማ ጎንሽ እህትሽ ናት፣ የኔም ደካማ ጎን እህቴ ናት። በቃ በጣም ለፈለፍክ። ውይ ለፈለፍኩ እንዴ ካልሽ በቃ ይበቃኛል። እኔ የምልሽ ባልሽ የለም እንዴ? በምን አወክ ባል እንዳለኝ? መቼስ ይሄን የሚያክል የተንጣለለ ቤት እየኖርሽ ብቻሽን አትኖሪም። እኔ የምልሽ ምንድነው እንደ አሜሪካ ራፐር ጥቁር በጥቁር ለብሰሽ? ቆይ ፊትሽ ላይ ግን ሳይሽ የሆነ ችግር ነገር ያለብሽ ትመስያለሽ። ስማ ስለኔ ማውራቱን ታውና አሁን ባለቤት ይመጣል። ሌባ መሆንን ከምነግረው በፊት ተጠንቀቅ። እንደውም እንዳይደብርሽ ቆይ ለምን አልዘፍነልሽም? ያማል እንዴ? ዞር በል እባክህ ወደዛ። እኔ በጣም ጎበዝ እንደው ይሄን ዘፈን ልስፈን። የልቤ ሌባ ናት የሚለው ተመቸሽ? እኔ የሚመቸኝ ከዚህ ቤት ለቀ ስትወጣ ብቻ ነው። በቃ ይሄን ዘፈን ልስፈንልሽ። የልቤ ሌባ እሷ ናት፣ የልቤ ሌባ እሷ ናት። አልፈልግም አልኩህ እኮ። በቃ አንተ ከሌባ ጋር የተያያዘ ነው ወሬም ድርጊትም። ምን አይነቱ ነው ግን? ታዲያ ከፊልዴ ወዴት ልሂድ እንዴ? ሰው ባለው ነው የሚሸነው። መቼስ ተበድሮ አይሸናም። አላቅልም፣ የራስህ ጉዳይ። ሰማለህ? አሁን የአባቴ መምጫ ደርሷል። ከዚህ ቤት ውልቅ በልልኝ። ቆይ እንዴ ቅድም ባሪ ስትይ አልነበር እንዴ? እንዴ አንቺ ነሽ የተጭበረበርሽው? እኔ ነኝ የተጭበረበርኩት። አይመለከትም። ባለቤቴም አባቴም ብል ደስ ይለኛል። አሁን ውጣልኝ። እንዴ እንደዚህማ ደስ አይበልሽ። ለእኛም ለጠቅላላ እውቀት እኮ የሆነ ነገሩን መርጠሽ ብትነግሪኝ ጥሩ ነው። አንተ ሌብነት እንጂ እውቀት አታውቅም። አሁን ቀጥ ብለህ ውጣልኝ። እንዴ ቅድም በመቆየት ተስማምተን አልነበር እንዴ? በአንዴ ውጣማ ይከብዳል። ስትፈልግ በኋላ ተመልሰና፣ አሁን ግን ቀጥ ብለህ ውጣልኝ። እሺ በቃ ይሄን ቢዚ አደራሽን አንቺ ይቀመጥ። ቢሱ ይቀመጥላል። አሁን ውልቅ ብለህ ውጣልኝ። ቀጥል። ቀራችሁ? የተጠርጣራችንን የኋላ ጀርባ እንዳጠና ከመምሪያ የተላኩኝ ኮንስታብል ለማጉልማ ተሰማ እባላለሁ። ትምህርቱን በቅጡ ያላጠና ልጅ ጀርባው ሊጠና? አዎ፣ በወንጀል ምርመራና ሕግ ደንብ መምሪያ መሰረት የተጠርጣራችንና የደንበኛችንን የኋላ ጀርባ የማስጠናትም የማጥናትም ግዴታ አለብን። ስንት ዓመት ሙሉ እናንተ ጋር ሲመላለስ ሲኖር የከረመን ሰውዬ አጠገባችሁ ቤታችሁ ያለ ጀርባውን ሳታጠኑት አሁን እሱ በሌለበት ጀርባውን ለማጥናት ምን አነሳሳችሁ? ለማጥናት የተነሳሳ ነው ለራሱ ጥቅም እንደሆነ አውቀው ልትረጅን ይገባል መቤቴ። ለራሱ ጥቅም ማለት ምን? የእውቅና ሰርተፊኬት ልታዘጋጁለት ነው? ጥቅሙን አስረዳለሁ ምንድነው ከሰጠሽ። ሄሎ፣ ማን ልበል? ሄሎ። ኧረ እቺ ልጅ ዛሬ ኩኩሻ ነኝ እንዴ? አሰሚም እንዴ? ዛሬ ነው ኦቨርታይም ደንቆሮ ነሻል። ሂድ ወደዛ የሚያደነቁር ነገር ያደንቁርክ ነፈስ። ሲጀመር በማን ስልክ ነው የደወልከው? እባክሽ በራሴ ስልክ ነው። ምንድን ነው የምታከብጂው? ኧረ እባክህ በሰረከው ስልክ ነው የደወልከው? ኧረ አይደለም፣ ባገኘው ስልክ ነው እባክሽ የደወልኩልሽ። አንተ ልትገዛ አይደለም ልትገዛ አስበኸው አልመኸው ራሱ አታውቅም። እሺ ታዲያ ካልጠፋሽ ምን አስጠይቀሽ ሲስቱካ? ወይ ጉድ! ግን አንተ ተደብቀ የሸሸም ትሰርቃለህ? እድሉን አግኝቼ ማልተውም።
ኧረ ያንተ ነገር ሰውንስ ሊያሳብደኝ ነው። ጨርቄ ልታስጥለኝ እኮ ነው። እንዴ አታደርጊው። እኔ ሳልኖርማ አንድ ጨርቅ እንዳትይ አደራሽን። ምን ኖርክ አልኖርክ እንዳልጥል ልታግዘኝ ነው? አይደለም አንቺ አልገባሽም ሲስቱካ። የኛ ሰፈር ቁራሌ እኮ ከጭልፊት ይበሳል። ገና ልጥይ እኮ እጅሽን ስታነሺ እኮ ነው ሞጭለፍ አድርገው የሚወስዱት። አንተ እኔ ግን እንደዚህ ቀኑን ሙሉ ተቃጥጌ ስጠብቅ ትቀልዳለህ? አንቺ እስከኔ ትሻያለሽ። ቢያንስ መከራ እየበላሽ ነው ያልሽው። እኔ ያለው አይደል እንዴ እስካሁን እራት ሳልበላ። ስማ ኩኩሻ አልቀለድኩም። እሺ ቀልድህን አቁም። እንዴ ሲስቱ ምን ነው አመረሽ? የተፈጠረ ነገር አለ እንዴ? አንተ እያለክ ምን የማይፈጠር ነገር አለ? ቆይሻው እንዴት ነው ያለኸው? ተይኝ እስቲ። የት እንዳለው ራሱ የሆነ ቦታ ላይ ብቻ እየቆረቆረኝ ነው ያለሁት። አይጦቹም እየረበሽኳቸው ነው መሰለኝ። በቃ ቻው በይ። አትናገርም ይመስለኛል ሲስቱካ። ኧረ የሆነ የሚወጋኝ ነገር አለ ከኋላ ራሱ። የአይጦች ፔንሲዮን ይሁን የምን ይሁን አላውቅም፣ ግን የእነሱን ፔንሲዮን ያዝኩ መሰለኝ። ሸራተራ ይሁን ሸራተን ይሁን አላውቅም፣ ብቻ የሆነ ቦታ ላይ ነው ያለሁት። አንቺ ሴቱ ነሽ ነው። አባ በተደጋጋሚ ነገር ያለው ልብሴንም አልቀይርም። የእህቴ ሀዘን ከውስጤ እስካልወጣ ድረስ የሚቀየር ነገር አይኖርም። ለምን የኔ ጉጉት አይገባሽም? እህትሽ እንደሆነ ላትመለስ ሄዳለች። አንድ የቀረሽ ብቸኛዋ ልጅ አንቺ ነሽ፣ የመኖር ተስፋዬ። የኔ ልጅ እስከ መቼ ነው ሀዘን ውስጥ ቁጭ የምንለው? ተይ የኔ ተስፋ ተይ። ይገባኛል እኮ አባ፣ አንተ የኔ ተስፋ ነህ፣ እኔ ደግሞ ያንተ ተስፋ። ታዲያ ይህንን የምታቂ ከሆነ ሀዘንሽን ረስተሽ ይህንንም የለበሽውን ልብስ ጥቁር ልብስ አውልቀሽ ጥለሽ ለምን ወደ ቀድሞ ደስታሽ አትመለሽም? ለምንስ የኔን ጥያቄ አትመልሽልኝም? እኔንስ አታስደስችኝም? ወስኝና ወደ ውሳኔ እንግባ። አባ ወደ ነበርኩበት ደስታ ለመመለስ እንዲህ በቀላሉ አይሆንም። ጊዜ ያስፈልገኛል። እንዳይኔ ብሌን የምሳሳላትን እህቴን እኮ ነው ያጣኋት። ህይወቴን ምሰጣት ህይወቷን ሳሰስት ምትሰጠኝን እህቴን እኮ ነው ያጣሁት። አውቃለሁ ልጄ፣ በዚህ የተነሳ ነው እንዲህ አይነት ነገር ውስጥ የገባሽው። እህትሽን እኮ ላትመልስ ላናገኛት ሄዳለች። አውቃለሁ፣ የቻልኩትን እየሞከርኩ ነው። መሞከር ብቻ አይደለም ልጄ፣ አድርጊውና ልሽ አያት የመሆን ጉጉቴ ጨምሯል። እሺ አባ፣ እኔ ለአንተ ስል ምንም ነገር አድርጋለሁ። በጉጉት እጠብቅሻለሁ። ደግሞ አንድ ያልነገርኩሽ ነገር፣ ሽመልስ ወደ ለንደን አልሄደም፣ አንቺን እየጠበቀ ነው። ሰሚ ቺኳ ቀሽት ነገር ናት ብታይ። ደግሞ እኮ የሚገርምሽ አባቷና እሷ ብቻ ነው የሚኖሩት። አረ ያው መጣ መሰለኝ፣ ኮቴ ይሰማኛል። እና ምንም አይልህም? ምን ይለኛል? ገና አልተዋወቅንም። ያው መታወቂያ አይቀርም መቼስ። ቆይ አንተ ልጅ ግን ድፍረትክ እንዴት ነው? የሰው ቤት ዘው ብለህ ገብተክ ጭራሽ ስለመታወቅም ታስባለህ? ማስተካከያ አስተካካይ። ዝም ብዬ ዘው ብዬ አልገባሁም። እንደ ኃይሌ ገብረስላሴ ፊኒሽንጌን አሳምሬ ነው ዘው ብዬ ገባሁት። ከዛ በኋላ ቺኳኔን አይታ ፈዘዝ ብላ በደስታ ተቀበለች። ቆይ በዱላ ተቀበለችኝ ስትል አልነበር እንዴ? ማለት ያው እሱማ ያው በዱላ ነው ያልኩሽ፣ ግን ያው በጣም ደስተኛ ከመሆን የተነሳ በዱላ ይሁን ምን እንደሆነ አላውቅም፣ ከውስጤ ፈንቀል ብሎ ሲወጣ እኮ ዱላውን ራሱ ረሳሁት። ለማንኛውም ብትጠነቀቅ ይሻልሃል። እሺ ሲስቱ እጠነቀቃለሁ። እኔ የምልሽ ምን አዲስ ነገር አለ? እስቲ አዝማሚውን ምናምን ሾፍ አድርጊና ንገሪኝ። ናፍቀሽኛል። አይንሽን ማየት አድርጌ ልመለስ። ነገ ጠዋት እመጣለሁ። አያይ እኔ ስደውልልክ ትመጣለክ። እኔ ሁኔታውን አይና እጠራሃለሁ። እሺ ደውይልኝ። ኧረ በስመ አብ! ኧረ ረበሽኳቸው መሰለኝ ድምጻቸው። ቻው 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 ቻው። እሺ ኧረ ምን አለ ከእህቴ ጋር እንኳን ባወራ
መጨረሻ መጋዘን አንተ ትንሽ አታፍርም እንዴ? እንደተከራየ ሰው ስታንኳኳ። አዲስ አበባ ውስጥ ደግሞ ምንድነው በቃ የግዴታ በር ለማንኳኳት መከራየት አለብን ወይ ደግሞ ልከራይና እንደፈለኩ ላንኳኳ? እኔ የምልሽ በደንብ አንኳኳው እንዴ? ከማንኳኳትም እኮ አልፈ ቀጠቀጥከው። ቆይ ጤነኛ ነገር ወይ አንቺ ልጅ ሞኝ ነሽ ማለት ነው። በዚህ ዘመን እኮ ጤነኛ እንደ ድንግልና እንደ ዳይመንድ ጠፍቷል እኮ። ብታገኝም መጎብኘት አለበት ሙዚየም ቁጭ ብሎ። እኔ ወሬ አልፈልግም። የተነጋገርነው ለሁለት ቀን ነው። አንዱን ቀን ጨርሰሃል። ዛሬ ነድረህ ነገ በጠዋት ውልቅ ትልልኛለህ። አቤት ጭካኔ፣ አቤት ጭካኔ! እንዴ ከካርሲና ከሙታንታ የፈጠነ ውጣ ውልቅልቅልቅ ምንድን ነው? አሁን ወሬ አልፈልግም። አትበጥብጠኝ። የፈለከውን ነገር ተናገርና ውልቅ በልልኝ። ወይ መበጥበጥ! አንቺ በሶ ነሽ እንዴ መበጠብጥ? አንቺ እኔ መሰለ ቆንጆማ አትበጠበጥም። ጀሶም በሶም አይደለሽም ብዬ እኮ ነው። በጣም እያናደድከኝ ነው። ምን ፈልገህ ነው የመጣው? ያው ቁርስ እንድትሰሪልኝ ነበር የመጣሁት። እንዴ ሰላም ላንቺ ይሁን። እንደምን አደርሽ እመቤቴ? ከየት የመጣ ሰላም? ምን ሰላም አለኝ እኔ? ምን ነው እመቤቴ? ማና አባቱ ነው ሰላምሽን የነሳሽ? ንገሪኝ፣ ቀጥቅጬ እቀበላለሁ። ንገሪኝ። እናንተ ናችሁ ሰላሜን የነሳችሁኝ። ጠዋት ማታ ትመጣላችሁ። ይቅርታ፣ በጣም እንደነሳንሽ አላወኩም ነበር። ይቅርታ። ቆይ እንደዚህ የምትመላለሰው ኩኩሻ ያለ መስሎክ ነው አይደለ? ይሄው ግባና መፈተሽ ትችላለህ። ግባ። ግድ የለም እገባለሁ። ነገር ግን እሱን ፈልጌ ሳይሆን አንቺን ፈልጌ ነው የመጣሁት። ምን? እኔ እንደው ለምን እንደምትፈልገኝ ረሳሽው እንዴ? ትናንት የወንድምሽን የኋላ የጀርባ ጥናት እሱ እንድናጠና ነው። ትናንት ካቆምንበት እንድንቀጥል በዛው ምንድነው የዛሬ ዘፈን ደግሞ? ምንም ደስ የሚል ኖር ብለናል። እንኳን ደህና መጣሽ። አረፍ በይ፣ ቁጭ በይ፣ ቁጭ በይ። እንደ ቤትሽ እንግድነት እንደዚህ ያስፈራል እንዴ? የኔ ቤት ማለት ያንቺ ቤት ነው። ምንም አትፍሪ። ቁጭ በይ። እኔ እንዳንተ አይነት አይኑን በጨው ያጠበ ደፋርና ባለጌ ሰው አይቻላልኩም። እንዴ ድፍረት! ጭራሽ በገዛ ቤቴ ባከበርኩሽ ሳሎን ድረስ ባስገቦች ትሰድብኛለሽ? ምን አይነት አይን አውጣነሽ ባክሽ? እኔ እየቀለድኩ አይደለም። ጭራሽ የሰው ቤት ዘው ብለህ መግባት ሳይንስ እግርህን ሰቅለህ እንደዚህ ምን አይነት ነውርና ባለጌ ነገር ነው የምታደርገው? እንዴ ድፍረት! ጭራሽ ቤት ገብተሽ መሳደብሽ ሳያንስሽ ከቤት ታስወጪኝ ነው? የቤት መፈንቅለ መንግስት ልታደርጊብኝ ነው? ማን ይላክሽ? የሆነ ተልእኮማ አለሽ፣ ንገሪኝ። አሁን ትዕግስቴ እያለቀ ነው። ጎትቼ ሳላስወጣህ ውጣ። አሃ ጎትተህ ካላስወጣኸኝ አልወጣም እያልሽኝ ነው አይደል? ነይ ውጪ። እንዴ አቤት አለቃዬ። አዎ ክትትላችንን በተለያዩ አቅጣጫዎች ላይ አድርገናል። ወንጀለኛው ለጊዜው ተሰውሯል፣ ግን የትም አያመልጠንም። በቁጥጥራችን ስር እናደርገዋለን። እኔም ቢሮ መቀመጤን ትቼ ክትትል ላይ ነኝ ያለሁት። ምንም ችግር አይፈጠርም። እሺ። መልካም ቀን። ወንድሜ ምንም አይቆይ። ሄሎ ጉሬዛ፣ ሄሎ ዱኩላ፣ መስመር ላይ ገብተሃል? ቀጥል፣ ይሰማል? አንተ ያማሃል እንዴ? የምን ጉሬዛ የምን ድኩላ ነው? አይሰማኝም። ጉሬ መስመር ተኩላ፣ ዱኩላ፣ ቀጥል፣ አይሰማም። ይህ ሰውዬ ዘይ በሽተኛ ነው እንዴ? የምን ጉሬዛ ነው የምታወራው አንተ ሰውዬ? አይሰማኝም ተኩላ። የጀርባ ጥናት ላይ ነኝ ዱኩላ። ስጨርስ እደውላለሁ ተኩላ። አንተ ያማሃል እንዴ? የምን በሽተኛ ነው እንዴ? ጀርባ ጥናት፣ ጉሬዛ፣ ድኩላ ምንድን ነው የምታወራው? ላሚቷን አለባት። ማን ነው? እያለብክ ጠብቀኝ፣ ስጨርስ እደውላለሁ ተኩላ። ጉሬዛ ኦቨር አንድ አውት።
ያማል እንደ አንተ ሰውዬ የምን ላም የምን ማለብ ነው? ምን አይነት ላም የሆነ ሰውዬ ነው በእናታችሁ? በጠበጡን አይደል ጥናታችንን። ተኩላ ጉሪዛ ላሚቷ ምናምን ስትል እንስሳትን የምትመረምራላችሁ ማለት ነው? አይ ኮድ ነው፣ ወታደራዊ ኮድ አለ አይደል? በኮድ መነጋገር እንደዛ ነው። ኮድ ነው? አዎ ኮድ። እንዴ ጥፊ የለጥፊ አንቺ ምንድነው የጥፊ ሙያ ያለሽ? እንዴ ቆንጆ የጥፊ ቁርስ እኮ ነው የሰጠሽኝ። ኧረ በስመ አብ! ይሄን ጥፊሽን የቀመሰ በቀን አይደለም ሌሊትም ማታም ካልደገምሽኝ እያለ ነው የሚመጣው። ኧረ በስመ አብ! ለመጀመሪያ ጊዜ ጥፊ ሳጣጥም ዛሬ ይሄን ጥፊ ምን እንዳልኩ ታውቂያለሽ? የጥፊ ተከሽኖ ብየዋለሁ። ኧረ በስመ አብ! መጣ ጠብቀኝ። እንዴ እቺ ልጅ ጥፊ ጣመኝ ስላት ጥይት ጣመኝ መስሏት ነው እንዴ? ኧረ ጉድ ፈላ። ምን ውስጥ ነው የገባሁት? ሰማለህ? ይሄ ቤት የሌባ ማከማቻ አይደለም። በአንተ የተነሳ ችግር ውስጥ መግባት የለብኝም። እኔ የምልሽ አባትሽ ላፕቶፑን አዩት እንዴ? እሱ አይመለከትም። ይሄንን ይዘህ አሁኑን ከዚህ ቤት ውልቅ በል። በቃ እሺ ችግር የለውም። እቃውን ለተቀቡ ሽጬው እመጣለሁ። እንዳታደርገው። የምትሸጠው ከሆነ አሁኑን አስይዛለሁ። እንዴ ታዲያ ምን ላድርገው? ጌም ልጩትበት ወይንስ ልየው? ወንድምሽ ሌብነት እንዴት ጀመረ? ለመጀመርስ ምን አነሳሳው? እንዴ ምን አይነት ጥያቄ ነው የምትጠይቀኝ? ጥያቄው ፖሊሳዊ ነው። እና ታዲያ እሱ በሰረቀው እኔ ምን አግብቶኝ ነው ፖሊሳዊ ጥያቄ የምጠይቀው? ያገባሻል እንጂ ለምን አያገባሽም? እንዴ አያገባኝም። ለምንድን ነው የሚያገባኝ? ለምን መሰለሽ? ሀገራዊ፣ ማህበራዊ፣ ዲሞክራሲያዊ፣ ፍትሃዊና ኢፍትሃዊ በሆነ መልኩ እየኖርሽ ያለሽው የት ነው? ምን ውስጥ ነው? እዚህ ቤት ውስጥ ነው። ቤት ውስጥ አይደለም፣ ሀገርሽ ላይ ነው። ሀገራዊ ደግሞ ያገባሻል፣ ይመለከትሻል። እኔ ግን ምን እንደፈለግ ካላማክ ምንም ሊገባኝ አልቻለም። ቆይ ልታብራራልኝ ትችላለህ? እስካሁን ምን እንደፈለግኩ አልገባሽም? አዎ አልገባኝም። ምንድን ነው የፈለግከው? አንቺን ነው የፈለግኩት። አንቺ ነሽ እንዴ? አስደነገጥሽ። ለምንድን ነው የሰረከው? ምን እባክሽ ከአንድ ባለስልጣን ጋር በብር ተስማምተን ነበር። ምን ዋጋ አለው? አልተሳካም። ምኑን ያልተሳካው? የባለ ሀብት ላፕቶፕ ይዘና ብሎኝ ነበርና ምን ዋጋ አለው ይዤለት ባመጣም ተበላው። ምኑን የተበላው? ሰውየው ያሳየኝ የባለስልጣን ቤትና የባለ ሀብቱ ቤት አንድ አይነት ነው። ግቢው፣ ቤቱ፣ ሁሉ ነገር አንድ አይነት እና የባለ ሀብት ቤት ለመስረቅ ሄደህ ነው የባለስልጣን ቤት ሰርቀ የመጣው? አዎ እንደዛ ነው። ላፕቶፑን ማምጥቼ ሲሰጠው አልቀበለም አለኝ። ባለስልጣን መሆኑን እራሱ ያወቅኩት ሲስተር ነግራኝ ነው። ለማንኛውም የኤምፒሲ መመለስ አለብን። እንዴት ነው ፒሲ የሚመልሰው? እንዴት ነበር የሰረከው? እንዴ ትቀልጃለሽ እንዴ? መስረቅና መመለስ እኮ በጣም ይለያያል። ምንም አይለያይም። ሄደ ገብተህ እንደሰረከው ሄደ ገብተህ መመለስ ነው። በአንዴ ጻድቅ መሆን አልችልም። ቢያንስ ላስብበት። ሌላው ደግሞ ከዚህ በኋላ በቀን እዚህ ቤት መምጣትህን አቁም። ማታ ትመጣለህ። አባቴ ቀን ስለሚመጣ በየትኛውም ሰዓት ሊያገኝ ይችላል። እሺ አልመጣም። እባክህ ትወጣልኝ? እሺ እባክህ ልውጣ። እኔ ግን አልገባኝም። ቆይና ለምንድን ነው የፈለከኝ? ፍቅር ላይ እንዴት ነሽ? ምን? የምን ፍቅር? ማለቴ ሀገራዊ ፍቅር ላይ እንዴት ነሽ ለማለት። ለምን ጠየከኝ? ጥሩ። ከወንድምሽ ጀርባ ጥናት ጎን ለጎን ሀገራዊ ፍቅርሽ እውቀትና ክብደት እንዲጨምር፣ ፍቅርሽ ወደ ውስጥ ጠልቆ ዘልቆ ልቆ እንዲገባ ላስጨብጥሽ አስቤ ነው።
ታስጨብጠኝ? ላስጨብጥሽ አስቤ ነው። ብታሳቅፈኝ አይሻልም? ደስ ይለኛል። አግኝቼ ነው ማቅፈሽማ። ስልክ ይጠራ እንዴ? ነውር አይደለም እንዴ? ስብሰባ ላይ ሆነን ስልክ ማንሳት ነውር አይደለም? ይሄ እኮ ህገ መንግስቱን ከመናድ አይተናነስም እንዴ? ሳልንደው በጥንቃቄ ያነሳዋለሁ። አንተ ምን አለብህ? እኔ ያለሁበትን የምናውቀው እኔና ፈጣሪ ብቻ ነን። እሺ ከትላንትና ጀምሮ አንዱ ፖሊስ መች ከቤት ወጥቶ ያውቃል? ትላንት ይመጣል ሲያስለፈልፈኝ ይውላል። ከዛ ቀኑ ሙሉ ውሎ ማታ ነው የሚሄደው። ኧረ እኔ በጣም ጨቆኛል። በእናትህ እሱ አይደለም እባክህ፣ ይሄ አዲስ ነው መሰለኝ። ከትላንት ወዲያ አብረው ከሆነ ልጅ ጋር መጡ። ከዛ በኋላ እሱ ይሄው ቀን በቀን እየመጣ እያስጨነቀኝ ነው። ብዬዋለሁ። የወንድምሽን ጀርባ እንዳጠና ነው ምናምን ተልኬ ነው ምናምን ነገር ይለኛል። አላቅለትም ብቻ። ኧረ ተወኝ በእናትህ። ጭራሽ የሚጠይቀኝ ጥያቄ እኮ የፖለቲካ ጥያቄ ነው። ምንድን ነው ያላማረ? ሶስት ነገሮች ማለት ምን? ሶስተኛውስ? ሶስተኛው አይሆንም፣ ግን አንደኛው ነው ሁለተኛው ሊሆን ይችላል። ማለት ቢሆን ጥሩ ነበር ስትል ምን ሆነ? ጥሩነቱ ምን ሆነ? ያንተ ጥሩ አጋጣሚነቱ? አይ ይሄንን እንኳን አታስበው። ይሄንን በፍጹም አላደርግም። ያማል። እንዴት እንደማደርግ እርግጠኛ ትሆናለህ? አላደርግም። በቃ ይኸውልህ፣ ወደዚህ ቤት ለመምጣት እንዳትሞክር። ባለህበት ተጠንቅቃት ውጣ። በቃ አርፈህ ተቀመጥ። ደውልልሃለሁ። በቃ ራስህን ጠብቅ። እንደ ሰላማዊ ሰው ተሞስ ታንኳኳ። ትንሽ አታፍረም? ቁልፍ ስጭኝ አልኩሽ። ታዲያ እምቢ አልሽኝ። ካላንኳኳ ቤት በኩል ልግባ። ለነገሩ ተይው፣ ካሁን በኋላ ዘልዬ እገባለሁ። ኧረ ጭራሽ ዘለህም ለመግባት አስበዋል? እሺ አንኳኩቼ ካልገባው ታዲያ እንዴት ልግባ? ኧረ ድፍረት! ለእኔ ብትል ገደል ግባ። እሺ በማንኳኳቴ በጣም ይቅርታ። በቃ በሩን ዝጊውና ሳላንኳኳ ልግባ። ኧረ በጣም ደፋር ሌባ አይነውጣ ነህ። ጭራሽ በቀን ዘለህ ልገባ ነው? ምን አይነቱ ደፋር ነህ በእናትህ! አዎ ብዙ ሰዎች ደፋርና ናውጣ ብለውኛል። ለአድናቆትሽ ደግሞ አመሰግናለሁ። ልፈርምልሽ እንዴ? ስማ፣ በተደጋጋሚ ነግሬያለሁ። አባቴ በጣም ኃይለኛ ሰው ነው። እንዴት ነው ባክሽ? አደገኛ ጥር አላችሁ፣ አደገኛ አባት አላችሁ፣ አደገኛ ውሻ የላችሁም። ብቻ አደገኛ በአደገኛ ተከባችኋል። እኔ ሁሉ ነገር ያደረኩት እህት የለሽም ባልከው ቃልና እምኖርላት እህት አለችኝ ስላልክ ብቻ ነው። የአባቴ ምንነት ማንነት ማንነገር እንዳደነግጥ ነው። በቃ ይቅርታ። ማንኳኳት ከሆነ ጥፋቴ ካሁን በኋላ ላንኳኳ። እንዴ አንተ ሰው በሽተኛ ነህ እንዴ? ጭራሽ ዘለለ መግባት ታስባለህ? በማሰብ ይቅርታ። ታዲያ ሌላ ምን አጠፋው? ስንቴ ነገርኩ። ለምን በቀን ትመጣለህ? አባቴ ለምሳ ይመጣል እንዴ? እኔ የምልሽ ፋዙካሽ ይመጣሉ እንዴ? አዎ። ለምን ጠየቅህ? በይ በይ ነይ። እነሱ ሳይመጡ ምሳዬን በልቼ ልውጣ። ነይ። ሄሎ፣ እኔ ኢንስፔክተር ስንዴ በቀለ የባለስልጣን ዶክሜንት አይደለም የድሃ መርፌ የሰረቀም ለእኔ ሁሉም እኩል ወንጀለኛ ነው። ማጅራቱን ይዤ ነው ለፍርድ የማቀርበው። ባለስልጣኑ ይከፍላል። ስራዬንማ ለማንም አሳልፌ አልሰጥም። እሺ። ይገርምሻል፣ አባቴ አለ የተባለ ሌባ ነበር።
ያደለው አባት ሲሞት ለልጁ ብር፣ ገንዘብ፣ ንብረት፣ ቤት አውርሶ ይሞታል። የኔ አባት ቆንጆ ሙያዊ ሌብነት አውርሶኝ ሞተ። አያወርሱህም እንጂ ቢያወርሱ ራሱ በዚህ በሰለጠነ ዘመን እንዴት ስርቆትን እንደመተዳደሪያ ታያለህ? አንቺ ቀልጂ። ወድጄ መሰለሽ እንጂ ተገድጄ ነው እንጂ። ምንድን ነው የሚያስገድድ? ያው የአባቴን የሌብነት ግብ እኮ ለማድረስ ብዬ እኮ ነው። የሌብነት ግብ? ያው ሀሳቡን ለማድረስ። ወይኔ ጉዴ! አባቴ ነው። እና የት ልደበቅ? እንጂ አለ ውስጥ ግባ ነው ተደበቅ። ወደ ውጭ መውጣት አትችልም። መጣ እንዴ አባዬ? አዎ መጣ። እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። ሰላም ነሽ? ደህና ነኝ። ግባ ና አባ። ዛሬ ምን አግኝታ ነው ልጄ እንደዚህ ፊቷ ሁሉ ጥርስ የሆኑ ፍንቅንቅ ያለችው? ልትለወጥልኝ ይሆን እንዴ? ጌታዬ እንዲያው ባደረከው ጌታዬ። መጣሽ? እያዳመጥኩ ነበር። ምን እያዳመጥኩ ነበር? የማወራውን ነገር እየሰማክ ነበር ማለት ነው? በጭራሽ አላዳመጥኩም። ለማዳመጥም አልሞክርኩም። እና አሁን እያዳመጥኩ ነበር ያልከው ታዲያ ምኑን ነው? አይ ውስጤን ራሴን እያዳመጥኩ ነበር ልልሽ ፈልጌ ነው። ኧረ እባክህ ውስጥህን በጆሮ በኤርፎን የምታዳምጠው ቀልደኛ። ምን ሆነሃል አባ? አረ የሆነ የሚሸት ሽታ አለ፣ በጣም መጥፎ ሽታ። አረ የለም ሽቶ ነው። ምንድን ነው የሚለው? ምን ሽቶማ ጥሩ እኮ ነው እኮ። የሆነ ሽታ አለ ብቻ ፈስ ነው መሰለኝ። አንዴ ይሄዳል። ይኸውልሽ ሄደ ደግሞ። በቃ አባታው እና እጅን ታጠብ። እንዴት አድርጌ ልብላ ልጄ? እንዴት አድርጌ ልብላ? ይሄ እያለ ይበላል እንዴ? እኔም እዚህ ጥግ ወይ አንዱ ቦታ አይጥ ሳይሞት አይቀርም ልጄ። አይሸትሽም እንዴ? እኔ አይሸተኝም። ከኛ ክፍለ ከተማ አልፎ እዛኛው ክፍለ ከተማ ድረስ እኮ ይሸታል እኮ። እንዴት እንደው ባይሸትሽ አንቺ? እኔ እንግዲህ አልሸተኝም አባ። አንተን ይሸተታ የፈለግከውን በል። አሁን እጅን ታጠብ። እንዴት አድርጌ ልብላ ልጄ? እንዴ በልቼም ቢሆን እኮ አይስማማኝም። ይሄንን ነገር አንስቼ እኔ ካላየሁኝ ወይም ደግሞ እንትን ካላልኩኝ ስራም አልሄድም አልበላምም። ቆይ ብላና ሂድ በቃ። ና ወይ እዚህ ጋር ሁን። ምን ሆነሻል ልጄ? ምንም እኔ ራሴ ወይ ያለው በኋላ ያለው ምሳ ብላና አትሄድ። እኔ እንደዚህ ሆኜ አልበላም። ባይሆን እዛ ደጅ እበላለሁኝ። በቃ ቻው። እኔ ግን እስከ ዛሬ ድረስ የማውቃቸው መርማሪ ፖሊሶች የወንጀለኛውን ቤተሰብ ጀርባ ሲያጠኑም ጀርባ ሲያጣሩም ጀርባቸውን ሲያሹም አይቼ አላውቅም። ልክ ነሽ። የእንደዚህ አይነቱ ጥናት ሆነ ምርመራም ከዚህ በፊት ተደርጎ አይታወቅም። እና ተደርጎ ማይታወቅ ነገር ለምን ታደርጋለህ? አሁን ግን ጥናት ተደርጎ ስለተደረሰበት የጀርባ ጥናት ስራ ላይ እንዲውል ተደርጓል። አሁን እኔ ግን በጣም ነው የደከመኝ። አንተ አልደከመህ? እኔ ራሱ ልክ እንዳንቺ ነው የደከመኝ። እና ከደከመህ ሄደህ አታርፍም እንዴ? በቃ እኔም ልረፍበት። ደስ ይለኛል። በቃ አንቺ ምሳ አቅርቢና በልተን ከዛ ደግሞ አርፈን እንቀጥላለን። ምን ምሳ በልተን ነው ያልከው? አዎ ምሳ ከበላን በኋላ ደግሞ ቡና ብታፈይ ደስ ይለኛል። እዚሁ በልተን እዚሁ እንዴት አባቴ ነው? ምን ብዬ ነው የምነግራት? በፍቅርሽ ካቴና ታስሬልሻለሁ፣ ወንጀለኛሽ ነኝ፣ መርምሪ፣ ሳትለፊ በቁጥጥር ስር አውይኝ፣
ፍቅርሽ ፊት አቅርቢ። የፍቅርሽ ፍርድ ቤት የፍቅርሽ ዳኛ ቅጣቴን ይፍረድብኝ። ይግባኝ አልጠይቅም። እድሜ ልኬን ይፍረድብኝ። እድሜ ልኬን ቂሊንጦ ታስሬ ልኑርልሽ። ልበላት ልበላት ይሄ ሰውዬ ምን እያሰበ ነው? አፍቅሩኝ አይደለም መቼም። እርግጠኛ ነኝ ወንድሜን ለመያዝ እያስመሰለ ነው። ሊያታልለኝ ሞኛን ፈልግ። የፖሊስ ዘመድ የለም፣ ፍቅርም ደግሞ የለም። ደግሞ እንዴት ነው የሚያየኝ? ይሄ ሰውዬ ግራ አጋባኝ። ሊያፈቅረኝ ነው ወይስ ሊያፈቅረኝ እያሰበ እያስመሰለ ነው? አመረረ እንዴ? ለወንድሜ ስል እንዳፈቀርኩት ላስመስል ወይስ አላስመስል? አያይ ይቅርብኝ፣ አላስመስልም። አምርሮ በኋላ መግቢያ መውጫ ቢያሳጣኝስ? ወንድሜስ ምን አባቴ ላርግ? ወንድሜስ ቆይ ምን አባቴ ላርግ? አረ ጨነቀኝ እንዴ! አስተያየቱ ተለወጠ። ወይኔ ጉዴ! ኢንስፔክተር፣ አንተ ሰውዬ እኔ ምንህም አላማረኝም። እህትየውን እየሰለልካት ነው ወይስ እያታለልካት ነው? ኢንስፔክተር፣ ወንድሟን ብቻ ሳይሆን ራሷን እንድትሰጠኝ አድርጌ እየሰለልኳት ነው። ስማ፣ በሽተኛ ናት እንዴ አንተ ሰውዬ? እሷ ምን ታደርግልናለች? እሱን ለማግኘት እሷን ሰልላት አላሉኝም እንዴ? እሱን ለማግኘት እሷን ተከታተላት አልኩህ እንጂ እሷን በቁጥጥር ስር አውላታል ብያለሁ። አይ ያው እኔ ለስራዬ ትልቅ ፍቅርና ጥልቀት ስላለኝ ዘልቄ ገብቼበት ነው። እና በጥልቀት ከገባህ እንዴት አንድ መረጃ እንኳን በእጅ ላይ አይኖሩ? ኢንስፔክተር ይመኑ፣ በቅርቡ ማስረጃ ማግኘት አይደለም ራሱ ወንጀለኛውን ይዤው እመጣለሁ። እናያለን። ግዴ ለኢንስፔክተር። እናያለን። እሺ ኢንስፔክተር። እንዴ ጭራሽ እንደ ቤትክ በቀን 3 ጊዜ መግባት መውጣት መመላለስ ጀመርክ? ይቅርታ፣ ከአሁን በኋላ አልመላለስም። በቀን 3ቴም አልገባም አልወጣም አልገባም። እንደዛ ሆኖ አሪፍ፣ በቃ አልመላለስብሽም ማለት ነው አይደል? አረ እንደዛ ማለት አይደለም። እና ምን ማለት ነው? ማለት አንዴ ጠዋት ከመጣው በቃ በጭራሽ አልወጣም ማለት ነው። እንዴ ምንድነው እሱ? ቆይ ሁልጊዜ አብረኸኝ የምጣቅ ልትውል ነው ማለት ነው እንዴ? ምን ነው? ቆይ ግን አንተ ሰውዬ በገዛ ቤቴ ለምንድን ነው ነፃነት የምታሳጣኝ? በገዛ ቤቴ ትላለች እንዴ? ቤት እኮ የመንግስት ነው። እኔ ማንም ይሁን አይመለከተኝም። አሁን ቀጥ ብለህ መጥቶጣልኝ ከሆነ ለአለቃክ ደውዬ እናገርብሃለሁ። ጥሩ፣ አንቺም ለአለቃዬ ንገሪ። እኔም ወንድምሽ የት እንደተደበቀ እንደምታውቂ ለአለቃዬ እነግረዋለሁ። በስልክ ያወራችሁትንም ራሱ እንዳለ ቀድቼዋለሁ። እሺ
ያው መቼስ እንደዚህ አዝነሽ ከእድሜሽ ላይ ብዙ ደስታዎች እንደቀነሰብሽ ታውቂያለሽ። አልቀነሰብሽም? አዎ ቀነሰብኝ። ስለዚህ ካሁን በኋላ እንደዚህ እንዳይቀንስብሽ ደግሞ መደሰት ነው ያለብሽ። ካለበዚያ ደስታ ሁሉ ነገር ይነፍግብሻል። አይነፍግብሽም? አዎ ይነፍግብኛል። ስለዚህ ለምሳሌ ስንት ደቂቃ፣ ስንት ሰዓት፣ ስንት ዓመት እንደምትኖሪ ታውቂያለሽ? አላውቅም። ለምሳሌ ከአንድ ሰዓት በኋላ ምንም ሳትደሰት ሳትጫወቺ ብትሞጪ ይቆጭሻል። ግን ቢያንስ ተደስተሽ ተጫውተሽ ፈታ ብልሽ ብትሞጪ ምንም አይቆጭሽም። ከሞትኩ በኋላ ይቆጨኛል እንዴ? እንዴት አይቆጭሽም? ሳትዝናኝ ሳትደስች ከሞትሽ እኮ በቃ ተበላሽ ማለት። ቢያንስ ተደስተሽ ብትሞጪ እንኳን አይቆጭሽም። እኔ የፍቅርሽ ተጎጂ ሰኔ 4 ቀን 2017 ዓመተ ምህረት በዕለተ ረቡዕ በግምቱ 4 ሰዓት ከ57 ላይ ቦታው ልጁ ስሙ የወንድሪያ ቤትሽ ግቢ በር ላይ የግቢሽን በር ከፍተሽ ስትወጪ እኔ ተበዳይ ኮንስታብል ለማ ጉልማ የአይን ማኝ በሌለበት አይንሽን በአይኔ በማየቴ በከፍተኛ በሆነ አይን ፍቅር ተመትቼ ተጎድቼ እኔው ተጎጂ እኔው ጎጂ ሆኜ በፍቅርሽ ፍርድ ቤት ተፈርዶብኝ በቤትሽ ቅሊንጦ ማረሚያ ቤት ውስጥ በመማቀቅ ላይ እገኛለሁ። የከፋ ጉዳት ሳይደርስብኝ የፍቅርሽን አውንታ እንዲታደገኝ በፍቅርሽና በፍቅርሽ ስም እማጸንሻለሁ። ያንቺው እስረኛ ኮንስታብል ለማ ጉልማ ተሰማ ከከነማ። እኔ በፍጹም እናንተን አላምናችሁ። አረ መኝ ወታደርን ፖሊስ መኮ ይፍቅር ልባለሁ ያፈቅራል። ቆይ ወንድሜን ለሚያዝ ሆን ብለክ የተጠቀምክብኝ ቢሆንስ?
በጭራሽ አለምናችሁ። ኧረ መኝኝ ከልብ ያፍቅርሻለሁ። በፍቅርሽ ዱላ ሌት ተቀን እየተቀጠቀጥኩ ነው። እባክሽ አትልፋ። አላምንህም እንዴ? ከራሴ በላይ የምወደውን ወንድሜንም አሳልፌ አልሰጠውም። ጸጸቱም ደግሞ መቼም ቢሆን አይለቀኝም። እሺ አንቺ እንድታምኚ እንዴት በምን አድርጌ ላሳይሽ? በምንም አታሳየኝ፣ አልፈልግም። በቃ ይቅርብኝ። አሁን እንደውም ከኔ በትርቅና ብትሄድልኝ ደስ ይለኛል። መሄዱን ሄድልሻለሁ፣ ግን አሳይሻለሁ። እንዴ ይሄው አሁን ራሱ እኮ ይዛትክብኝ ነው። እየዛትኩብሽ አይደለም፣ እየነገርኩሽ ነው። ለማንኛውም አፈቅርሻለሁ፣ እሱን በደንብ ወቂ። በእኔ ደስታ በእኔ በመለወጥ አባቴ በጣም ደስ ብሎታል። አየሽ ምን ብዬሽ ነበር? እኔ ምልሽ ቆይ አባትሽ ግን ምንም አልጠየቁሽም? ማለት እንዴት ተለወጥሽ ምናምን ብሎ አልጠየቁሽም? አረ ደግሞ ጠይቁኛል። እና ምን አልሻቸው? የለውጤ ምክንያት ሰሞኑን አሳይሃለሁ ሰርፕራይዝ ነው አልኩት። ቆይ ምን አስበሽ ነው? ምን መሰለ፣ ቅር ካላለ ከአባዬ ጋር ላስተዋውቃችሁ አስቤያለሁ። እሱም ቅር አይለውም። አረ በጣም ደስ ይለኛል። መች ታስታውቂኛለሽ? ግን ሀርደኛ ምናምን አይደሉማ? አረ እሱ በእኔ ደስታ በጣም ነው የሚደሰተው። ከዛ በፊት ግን አንድ የደበቅኩ ነገር አለ። ልነግርህ እችላለሁ? ንገሪኝ። ምንድን ነው የደበቅሽኝ? ምን መሰለ፣ አባቴ ስራው ይሄ ቆሻሻ ነው። ታያቸው። ተነሱ ግን አባቴ ነው አባቴ ነው። ተደበቅ። ሰላም ነህ? ሰላም አይደለሁም። ነው አመመህ እንዴ? አዎ። ምን ማሞክ ነው? ሰላሜን፣ ቀልቤን፣ ልቤን ተነጥቄ እንዴት አልታመም? በላሽ በቃ አትቁም እና ተቀመጥ። አልቀመጥም፣ እሄዳለሁ። እንዴ ታዲያ መጀመሪያ ለምንድን ነው የመጣኸው? ለመሄድ። እየቀለድክ ነው? እየቀለድኩኝ አይደለም። እንደማፈቅርሽ ሳላሳምንሽ ሳላሳይሽ እዚህ ቤት አልገባም፣ አልቀመጥም። አባ ግን ውስጥ አይሻልክም እንድታርፍ? እንዴ ልጅ ከመቼ ወዲህ ነው ለምሳ መጥቼ መኝታ ቤት ገብቼ የማቀው? አባ ደግሞ ላስቅ ብዬ እኮ ነው። አየኔ ልጅ ይሄን ሳቅና ደስታሽን ነበር ከፊትሽ ላይ ያጣሁት። ያንን ጥቁር ልብስ አውልቀሽ ከጣልሽ ጊዜ ጀምሮ ሁሌ ይሄንን ማየት ነበረ ደስታዬ። አሁን ላይ ግን እጅግ በጣም ደስ ብሎኛል የኔ ልጅ። ግን ይሄ ደስታ ከየት እንደመጣ ብጠይቅሽ ልትመልሽልኝ አልቻልሽ። አባ እንደዛ ያለው ፍቅረኛዬን ላስተዋወቅ። እውነትሽን ነው ልጄ? አዎ አባ። በቃ ነገውኑ ይዘሽ መጠሽ አስተዋወቂ። እሺ አባ። በቃ ምሳን አቅርብ። እሺ። ሄሎ፣ ጤና ይስጥልኝ። የወንጀለኛውን ሙሉ ስምና ፎቶውን እኮ ልኬላችኋለሁ። ሙሉ ስሙ ደግሞ ኩኩሻ ባሻ ይባላል። ፎቶውንም ኢሜይል አድርጌላችኋለሁ። በጣም እየደከምኩ ነው። ይቆያል እንጂ በቁጥጥር ስር ነው የማውለው። የባለስልጣኑ ላፕቶፕና ፋይል በጣም ጫና እያደረጉብኝ ነው። እመነኝ፣ ይያዛል። እሺ፣ እሺ፣ ቻው። ሄሎ ኮንስታብል፣ ምን ተፈጠረ? የስርቆት ወንጀል ነው? መጣው። እሺ፣ 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 እሺ።
ወዴት ነው የምትሄደው? ለስራ ደውለውልኝ አስቸኳይ ልሄድ ነው። በቃ በጊዜ እመጣለሁ ማታ። እሺ እሺ፣ ሰላም ነው። እንዴ ወዴት ነው የምትሄደው? አባዬ በገኘስ? እንዴ አንተ ምን አይነት ነገር ነው የምትነግረኝ? እባክህ። አዎ ምነግርሽ ነገር ሁሉ እውነት ነው። በጣም የሚጠላኝ እንደ ነፍሰ ገዳይ የሚከታተለኝ ፖሊስ ቤት እኮ ነው የገባሁት። በዛ ላይ ድምፁን እኮ ሰምቼዋለሁ። የት ነው ማቆ እያልኩ ነበር፣ ግን እሱ መሆኑን አወቅኩኝ። ቆይ እሱስ ቢሆን አንተ መሆንን በምን አውቆ ነው ሲፈልግክ የነበረው? ስለ እኔ ሲያወራ ሰምቼዋለሁ። እና ታዲያ እዚህ ለምን ትቀመጣለህ? ተነሳ፣ አምልጣ፣ ውጣ። ሲስቱካ ቤቱን ጥዬ መውጣት አልችልም። አልችልም ማለት እየቀለድክ ነው? ለምንድን ነው የማትችለው? በቃ ቤቱን ጥዬ መውጣት አልችልም እኮ። ለምንድን ነው የማትችለው? ልጅቷን አፍቅሬያታለሁ። ልጅቷን አፍቅሬያታለሁ? ኩኩሻ እየቀለድክ ነው? አረ እየቀለድኩ አይደለም። በዛ ላይ ደግሞ እሷም አፍቅራኛለች፣ እኔም አፍቅሬያታለሁ። ገና ያየኋት ቀን ነው ልቤ ደነገጠላት። እንዴ ቆይ እሷ እንደምታፈቅር ካንተ በምን እርግጠኛ ሆንክ? ከባድ ፍቅር ውስጥ ነኝ ጓደኛዬ። ይሄ እንዴት ሊሆን እንደቻለ አላውቅም። እንዴት ላፈቅረው እንደቻልኩ አላውቅም። የእውነቴን ነው። እውነት ጓደኛዬ፣ የድሮዋ ስማል አይደለሁም። ሳቅና ደስታዬ ተመልሷል። ይሄ የሆነው ደግሞ በሱ ነው። አዎ አዎ፣ ላስተዋውቀው ነው ከአባዬ ጋር። አዎ እሺ። አሃ እንደዚህ 4 ቀን 5 ቀን ሙሉ ሳትደውልልኝ ሳትተኝ ከረንኮ ከሷ ጋር ለምን ስትቀጭ ነው? ለዛ ነው እንግዲህ። አዎ ለዛ ነው ይላል እንዴ። እኔ ላንተ ብዬ አንተ እንዳትያዝ ብዬ ከዛ ፖሊስ ጋር የማለወጣው ጉዱስ ገብቻለሁ። እሺ አንተ እዚህ እጅ ከፍንጅ ተይዘህልኛል። ፖሊሱ ለማ አሁንም ፍቅር ጀምራችኋል እንዴ? የፍቅር ጥያቄውን ይሻልሽው እንዴ? አንተ የምን ፍቅር የምትለኝ ምን የፍቅር ጥያቄ ነው? አርነል ተቀበልኩትም። እስቲ ያይሽኝ አውሪ። አንቺ ልጅ አፍቅረሽዋል እንዴ? አንተ ዞር በል በእናትህ፣ አትቀልድ። ሲያስጠላ። አይ አይንሽና ፊትሽ ያስታውቃል። እውነቱን ንገሪኝ፣ አፍቅረሽዋል? አንተ ስነ ስርዓትን ያዝሽ ኩኩሻ። ያላሰብኩትን ነገር አታስብ። እኔ ኩኩሻ የዝንብ ደካማና የዝንብ ጠንጋራ ለይቼ ማቅሰው ነኝ። እውነቱን ንገሪኝ፣ አፍቅረሽዋል? እውነቴን ነው፣ አልቀለድኩም። አታፈቅሪውም? ችግር የለም። ግን ስለለማ አንድ ሀሳብ ነበረኝ። ምን አሰብክ? እንዲህ እየተመላለሰ የሚያስቸግርሽ ከሆነ ለምን ወገቡን ብዬ አላስቀረውም እንዴ? ለምን ማለቴ ለምን? ተይ አልመተው እንዲህ። ኧረ በስመ አብ። አይለማ ግን ይመቸው። እኔን አፍሳለሁ ብሎ አንቺን አፍሶ ሄድ። ሎተሪ እንደደረሰው ይቁጠረው። አንተ አትገልፍጥ እባክህ። ይልቅ ፖሊሱ ሳይመጣ ብትሄድ ይሻላል። ቶሎ ውጣ። አዎ ኧረ ልክ ነሽ፣ እወጣለሁ። ሲስቱካ በቃ ስለኔ አታስቢሽ። እኔ ሁሉ ነገር አስተካክላለሁ። በዛ ላይ ደግሞ አባቷን እተዋወቀዋለሁ። እኔ ግን ምንም አላማረኝም። ቢቀርብክ ነው የሚሻለው። ችግር የለም ለኔ ተይው፣ ብቻ ልውጣ። እና እንዲህ ግልጽልጥ ብለክ ነው የምትወጣ? አረ እንደዚህማ ብዬማ አልወጣም። ምን ታደርግልኛለሽ መሰለሽ?
እንግዲህ ውድ እህቴ በጸሎት ተከተይኝ እየሄድኩልሽ ነው። አይ ዘመቻ በይው ብቻ በጣም ጨንቆኛል። አባቷን ልትዋወቃቸው ነው። ይምሩኛል እባክሽ። ልጃቸውን ከጨለማ እኮ ነው ወደ ብርሃን ያሸጋገርኩላችሁ። ደግሞ እንደዛ ብላ ስትነግረኝ ነበር። በቃ ደውልሻለሁ፣ የደረስኩበትን አሳውቅሻለሁ። ለምን ፈለግሽ? እሺ በይ በይ፣ አጓጓሽኝ። ቻው ቻው ቻው። ደውልሻለሁ። በቃ ቻው ቻው። በጣም አመሰግናለሁ። ያው ላንቺ እኮ ማለት ነው ነገር የለም ታውቂያለሽ። እኔ የምልሽ አባትሽ የሉም እንዴ? አለ መኝታ ቤት ነው። እንደውም ይመጣ አባ ታውቀው ፍቅረኛዬ ነው። ኩኩሻ ሌባ ነው ፍቅረኛሽ? አዎ እሱ ነው። ምን ነው? ይኸውልሽ ይሄ እኮ ፖሊስንና ህዝብን ያስቸገረ ወንጀለኛ ነው። እስር ቤትን ሁለተኛ ቤቱ ያደረገ ሌባ እንደሆነ አውቃለሁ፣ ግን ከዚህ በኋላ ምን እንደማያደርግ ቃል ገብቶልኛል። ጭራሽ ሌባ መሆኑን እያወቅሽ ነው ያፈቀርሽው? አዎ አባ፣ ግን እኮ ከዚህ በኋላ ምን እንደማያደርግ ቃል ገብቶልኛል። ወይኔ ውርደት! አንተ ሞላጫ ሌባ! ሆን ብለህና አቅደህ ነው አይደለም ቢያጥመድካት? አረ ኢንስፔክተር፣ ሆን ብዬ አይደለም፣ ያው አጋጣሚ ነው። አጋጣሚም ይሁን ሆነ ብለህ ፖሊስ ቤት መሸሸግ ከወንጀለኝነት አያድንም። ከዚህ ሰዓት ጀምሮ በቁጥጥር ስር ውለሃል። እንዴ አባ፣ ምን እያልክ ነው? የልጅን ፍቅረኛ ሳልበል ልትሰጥ ነው? አዎ፣ ህግ ፊት ቆሞ ቅጣቱን ይቀበላል። እኔ ህዝብን ለማገልገል ነው የቆምኩት። እንዴ አባ፣ ህግን እንዴት ከልጅ ታስበልጣለህ? ህዝብና መንግስት የጣልብኝን አደራ ወደ ጎን ትቼ ይሄንን ሌባ ቤት ሸሽጌ እኔ ወንጀለኛ መሆን አልፈልግም። ናውጣው እኔ እኮ መጀመሪያውን ደግሞ ነገር ሊሆን ነበር የሚገርምህ። በአሁኑ ከያዙክ መቼም አይፈቱም፣ ተጠንቀቅ ብየዋለሁ። የራሱ ጉዳይ እንግዲህ። አንቺ ተረጋጊ። እንደነገሩኝ ከሆነ እኮ ክሱ ቀላል ነው እያሉ ነው። እንዴ ምኑ ነው ቀላል የሚሆነው? የሰረቀው እኮ የባለስልጣን ልጅ ፒሲ ነው ብለኸኛል አይደል እንዴ? አዎ የባለስልጣን ፒሲ ቢሆንም የሰረቀው ከቀና በፊት ግን ኩኩሻ ተደብቆ ገብቶ መልሶታል ወይ አስመልሶታል። ፒሲውን እዛው ቤት ውስጥ እኮ አግኝተውታል እኮ። እና ነፃ ሊወጣ ይችላል ነው ያሉት? ሙሉ በሙሉ በነፃ ቢያወጣም ክሱና ቅጣቱን ግን ሊያቀልሉት ይችላሉ። ኢንስፔክተሩ ግን በጣም ይገርማሉ። ቆይ እንዴት የልጃቸውን ፍቅረኛ እንደዚህ አሳልፈው ይሰጡታል? ጨካኞኝ አይደለም የኔ ልጅ። ኩኩሻን እኔ እንኳን ባልይዘው ሌሎች ፖሊሶች ይዘው ለፍርድ ያቀርቡታል። አባ፣ ኩኩሻ እኮ ነው ከነበርኩበት የሀዘን ጨለማ ያወጣኝ። እኔንም አንተንም ከነበርንበት ሀዘን ለውጦ ወደ ደስታ ያመጣን እኮ እሱ ነው። ትናንትና አታስታውስም? ልጄ ሳላስታውስ ቀርቼ አይደለም። እኔ የእናንተን ፍቅር ጠልቼ ወይም ደግሞ ከሱ ተነጠይ ብዬ አይደለም። ኩኩሻ ሌብነቱን ካልተወ እኔ ከሱ ጋር እንድትሆኝ አልፈልግም። አስትቼዋለሁ። ትቷል እኮ ሌላ ስራ ሊሰራ ቃል ገብቶልኛል። የኔ ልጅ አንቺ ስለምትወጁ ነው። ኩኩሻ የሚታረም ልጅ አይደለም። ጸባውን የሚቀይር ወደ ስራ የሚመለስ ከሆነ እስሩን ጨርሶ ወይም ደግሞ ፍርዱን ጨርሶ ሲመለስ ጥሩ ከሆነና ስራ ከጀመረ ወደ ፍቅራችሁ ትመለሳላችሁ። ችግር የለውም። ተለውጧል፣ ተጸጽቷል እኮ አባ። መቼ ተለወጠ ልጄ? ቢለወጥ እኮ እንደዚህ አያደርግም ነበር እኮ። ሰርቆ ባለስልጣን ቤት ገብቶ ሰርቆ አይደል እንዴ የተያዘው? ይኸውልሽ ልጄ፣ አንቺን ሌባ ሲያቅፍሽ አንቺም ሌባ ስታቅፊ አይቼ መዋረድን አልፈልግም። እንደዛ ከሚሆን ግንባሩን በሽጉጥ ብዬው ሄጄ ልሰጣለሁ። አባቴ ስላሳሰረ ትጠላኛለህ ብዬ ነበር። ለምን? አባትሽ ትክክል ናቸው። አንቺ ደግሞ ከመጥፎ ነገር ወደ ጥሩ ነገር እናሸጋገርሽ። አንቺን መጥላት ማለት እኮ በቁም ራሴን እንደማጥፋት ነው የምቆጥረው። እኔም አንተን ማጣት አልፈልግም።
ይኸው ባንተ የተነሳ አባቴን አኩርፌዋለሁ። አባትሽ እኮ ምንም አላጠፉም፣ ትክክል ናቸው። ለምን ታኮርፊያቸዋለሽ? አንተ ማሳሰሩ ነው ልክ? አዎ እሳቸው ትክክል ናቸው። ምክንያቱም እኔ ብዙ ጥፋት አጥፍቼ ያልተቀጣው ሰው ነኝ። መቀጣት መታረም አለብኝ። አባትሽ ደግሞ እንደዚህ ስላደረጉ እኔ ተምሬ ተቀጥቼ ታንጬ እወጣለሁ። ከዛ በፍቅር ካንቺ ጋር ተጋብቼ መኖር ፈልጋለሁ። እሺ ብዙ አመት የሚፈርዱብኝ ይመስላል? እኔ እንጃ አላቅም። ብቻ ከከሰዓት ፍርድ ቤት ቀጠሮ አለኝ። እስቲ አባትሽን ጠይቂያቸው ይነግሩሻል። ከአንድ አመት ቆይታ በኋላ እንደገና በድጋሚ ስለተገናኘን እንኳን ደህና መጣ ብያለሁ። በጣም አመሰግናለሁ። እናንተም እንኳን ደህና ቆያችሁኝ። ያው እኔ በተደጋጋሚ በሰራሁት ወንጀል ብዙ ጊዜ ተፈርዶብኝ እስር ቤት አሳልፌ አውቃለሁ። ግን ያሁኑ በጣም ይለያል። ለመውጣት በጣም ጓጉቼ ነበር። መውጣበትን ቀንም ስቆጥር ነበር። ምክንያቱ ደግሞ እርግቤ እየጠበቀችኝ ስለሆነ። በጣም ደስ ብሎኛል ተፈተህ ስላየሁ እናም ተለውጠህ ስላየሁ። ለነገሩ አንዳንድ መጥፎ ነገሮች ለበጎ ናቸው ይባላል። ምክንያቱም የኩኩሻ ሌብነት መጥፎ ነገር ቢሆንም ነገር ግን ደግሞ በሌብነቱ የተነሳ እናንተን የመሰሉ መልካም ሰዎችን ለመተዋወቅ ችለናል። በዛ ላይ ደግሞ እኔም ኩኩሻም ተለውጠናል። እኔም እድሜ ላንቺ ሲፈንዬ ተለውጫለሁ። አሁን እንግዲህ ኩኩሻ በመለወጥህ ወደ ማህበረሰቡ በመመለስህ እጅግ በጣም ደስ ብሎኛል። እኔም እንግዲህ እስከ ዛሬ ያው ብቻዬን የቆየሁትኝ ለአንድ ልጄ ስል ነበረ። ካሁን በኋላ እንግዲህ እዚህ ቤት የምትኖሩት እናንተ ሁለታችሁ ናችሁ። እኔም ደግሞ እስኪ ግራ ጎኔን ለመፈለግ መሄድ ስላለብኝ እኔም መሄዴ ነው። እንግዲህ መልካም ምን ሁሉ እመኛለሁ። ቻው